ብለሽ ነበር። ሁሉም ነገር ይስተካከላል አላልኩሽም? አሁን ሁሉም ነገር ተስተካክሏል። በቅርቡ ተጋብታችሁ አብራችሁ ትኖራላችሁ። ባደረገው እንዴት እኮ እንደምወደው። እንዴት ናችሁ? እንዴት ማይዛሪ ተገኝቶ በጣም ደስተኛ ሆነሻል። እንዴት ደስ አይለኝ። በጣም የሚያስደስት ነገር እኮ ነው ሰምቼ የመጣሁት። አሙዬ ምን ሰማሽ? አሁን እኮ ከባለቤትሽ ጋር ነበርኩኝ። ኧረ እድሜ ሰጥተን በቅቄ ልጅ እፈልጋለሁ ብዬ ስለው ምን ችግር አለው? ምን አይነት የተባለ መሽገር ነገር ናቸው። ምን ይደረጋል እንግዲህ ካልገባቸው። ለማንኛውም ሰርጋችሁ ላይ እንድትገኝ አልፈልግም። ኤልዳና ሄኖክን ማግባት ትፈልጋለች። በእናቷና በሄኖክ እህት አማካኝነት ተነሳስታ እንግዲህ ሄኖክን የራሷ ለማድረግ የተለያዩ አጋጣሚዎችን በመጠቀም አብረውን በመተኛት እንዲሁም ደግሞ አንድ ላይ በመዋልና በማደር ለእናቷ የልጇ ባል እንደሆነ ማስታወቃታለች። ይሁን እንጂ ሄኖክ ሌላ በጣም የሚወዳት ፍቅረኛና ጓደኛ አለችው። እሷም እንግዲህ ማርታ ነች። ማርታ ከዛ ቤት እንግዲህ በመግባቷ የቤት ሰራተኛ ትመስል እንግዲህ ሁሉም ሰው እየተሳለቁባትና እያንከላከሏት እንዲሁም ደግሞ ሌባ እያሉ ይሰድቧታል። ማርታ ለጓደኛዋና ለምትወደው ጓደኛ ስትል ዝም ብላ ነገሩን በጣም እየተቀበለችውና ስድባቸውን ሁሉ አሜን ብላ እንደ ምርቃት እየተቀበለች ነው ያለች። ይባስ ብሎም እንግዲህ ሌባ እስከ ማስባል ድረስ እንዲሁም ደግሞ ያች ሳባ የምትባለው እንግዲህ ወደ ማርታ ሰርቀሽኛል በማለት ከሳትም ነበረ። ይሁን እንጂ እያሸማቀቀቻት ነው ይህንን ቻንስ በመጠቀም። በሌላ በኩል ሄኖክ እንግዲህ እኔ የልጅ ልጅ ማየት እፈልጋለሁ ስትለው የኤልዳና እናት ታማሚ እንደመሆኗ የልብ ድካም እንዳለባት ካወቀም በኋላ ያቺ ኤልዳና የምትባለውን በደንብ እየተንከባከባት ይገኛል። ኤልዳና ራሱ የታመመችም ይመስላል። ይሁን እንጂ እናቱ የምትለውን ነገር እሺ ከማለት ውጭ እምቢ የሚለው ነገርም አይታይበትም። እንግዲህ የኤልዳና እናትም የልጇን ባል ስለተዋወቀችው በጣም ደስ ብሏታል። እንዲሁም በጣም የሚያምርና ትህትና ያለው ስለሆነ ወደዋለች። ከዚህ በኋላ እንደውም እንደ አዲስ ነው የምትጋቡት፣ ቀለበት አረጌላችሁ ምናምን ፏ ብላችሁ ድልቅቅ ባለ ሰርግ ትጋባላችሁ በማለትም እንግዲህ ልጇን ለመጠየቅ መታ ነበረ። ወይዘሮ ኤልዳና ልጅም እንግዲህ እማዬ በጣም እንኳን ደህና መጣሽ በማለት ያው በደስታ ከተቀበለቻትም በኋላ ወደ ሳሎን እንግዲህ ቁጭ ብላ ሳለ ማርታ አንቺ ደግሞ ማንሽ እዚህ ጋር ቁጭ ያልሽው ሳሎን ላይ በማለት እንግዲህ እናቲቱ ትሰራታለች። ማርታም እኔ እገሊት ነኝ ብላ ለመናገር ፈራችና ቆይ ሰራተኛ ናት በማለት እንግዲህ ሳባ ፈጠን ብላ ሰራተኛ እንደሆነች አስተዋወቀቻት። ሳባ እንግዲህ በጣም ከፍተኛ ጥላቻ ያለባት ይመስላል ለማርታ ወንድሟን እንድታገቡ ስለማትፈልግ እንዲሁም ደግሞ ያች እድልን እንዲያገባት ስለምትፈልግ ማርታን አትወዳትም። እንደ የዘመኑ ሰራተኛ ደግሞ አይናወጣ ሆኗል። እሳ ታዲያ ለምንድን ነው ወደ ሳሎን የማትሄደው እያለች እንግዲህ ወይዘሮ ዝናሽም ያው በኖላዊ ድራማ የምናውቃት እንግዲህ በጣም ስታንከላከላት ነበረ። እንዲሁም ደግሞ ማርታ ያው ቤዛ ድራማ ላይ የምናውቃት እንግዲህ ሉሲ ነች። ተቀናቃኟ ደግሞ እንግዲህ አሁን ላይ የባሏ ፍቅረኛ የሆነችው የሉሲ ጣውንት ነው ምንድነው የሚባለው የባሏ እህት ነበረች እንግዲህ የሳሚ እህት። ከዚህ ጋር ደግሞ እንግዲህ ትንሿ ሙሽራ ሆና እያቃጠለቻት ትገኛለች። ማርታ ያልቻለችው ጉድ የለም። በሌላ በኩል እንግዲህ ሄኖክም ያው እናቱን ለመተዋወቅ ሰብሰብ ብሎ ሳሎን ላይ ተቀምጠዋል። እንግዲህ ከሄኖክ ፊት ነበር ማርታን ሲያንቋሿት የነበሩ። የቤት ሰራተኛ ከሆነች ለምን ወደ ውስጥ ሄዳ ትቀመጥም? ቦታዋን ማወቅ አለባት እንጂ አለች እናትም ብድግ አድርጋ። ሄኖክም ቅብል አደረገና እንዴ ሁሉም ሰው እኮ ሰው ነው፣ ሰራተኛ ሰራተኛ መባባል የለም እዚህ ቤት በማለትም ይነግራታል። ማርታ በዚህ ቅጽበት እንግዲህ እንባዋን እያዘራችም ነበረ። ደግሞ የሰርጋቸው ማንም ሰው እዚህ ቤት እንዲኖር አልፈልግም፣ ሰራተኛ እንዲመጣ አልፈልግም በማለት እንግዲህ ሄኖክንና ልጇን መዳር ያሰበችው ወይዘሮ ዝናሽ ትናገራለች። በዚህ መሀል እንግዲህ ማርታ በጣም ነበር ያለቀሰችው። ሳባ የልብ ተሰማት፣ ምክንያቱም ማርታ ስላለቀሰችላት። ሄኖክ እንግዲህ ከሳቸው ልጅ መለየት ቢፈልግም ግን ደግሞ ያደረገችለት አንድ ውለታ አለ። ያንን ውለታ ለመመለስ ሲል እንግዲህ አብሯት ነው ያለው። በሌላ በኩል እንግዲህ ማርታን እያስከፋት ነው ያለ። በጣም የሚወዳትን ፍቅረኛውን ለዛችኛይቱ ሲል ያችኛይቱ ፍቅረኛው ደግሞ እንግዲህ በጣም እሱን ትፈልገዋለች። እናቷ የምትላትን ነገር እሺ በማለትም ቢጋቡ ራሱ በጣም ደስታዋ ነው። ምክንያቱም ካገባሁት ራሱ ዝምድናችን ይበልጥ ይጠናከራል እያለች ነው። እንደገና ደግሞ ማርታን ራሱ የምትወዳት አይመስላትም። በተለይ ደግሞ የሄኖክ እህት ሳባ በጣም አንቺን ነው ማግባት ያለበት እያለች ስለምትነግራት በዚህ የተነሳ የልብ ተሰምቷታል።
ይሁን እንጂ አድሪት ሳባም እንግዲህ ወደ ማድቤት ከሄደች በኋላ ያው ሳባ እያለቀሰ ማርታ እያለቀሰ ስለነበረች ሲጀመር ቦታሽን ወቂ፣ ያንቺ ቦታ የቤት ሰራተኛ ነው፣ እቃሽን እጠቢ ዝም ብለሽ፣ እዚህ በኋላ ወንድሜን አታገኘውም፣ ይኸው ሊያገባ ነው ትላለች። ደግሞ ሳነግርሽ ከአንድ ላይ ነው የሚያድሩት ዛሬ በማለትም እንግዲህ ለማርታ ነገረቻት። ማርታ ማነው አንድ ላይ የሚያድረው በማለት ጠየቀቻት። እንዴ መቼም ምን ያለልሽ እኔ እንደው ቅእቱ ነኝ፣ ያው እንግዲህ ከሚወዳትና ከወደፊት ሚስቱ ነው እንጂ ትላታለች። እንግዲህ ማርታ የምትይዘው ግራ ገብት አላት። አልቀሳሳለ መቶ አባብሏት ነበረ። ምክንያቱም ሄኖክ እኔ ከአንቺ ውጭ ማንንም አልወድም፣ በጣም ነው የምወድሽ አፈቅርሻለሁ ብሎ አባብሏታል ስታለቀስ። ከዛ ደግሞ አብራተኛ ማርታም ይሄን ነገር ማመን አልቻለችም። እንዴ ይቺ ሳባ የምነግረኝ ነገር እውነት ነው በማለት እንግዲህ ወደ መኝታ ክፍላቸው ሄዳለች። በሌላ በኩል አብርሃም እንግዲህ ሳባን ይወዳታል። እንግዲህ አንድ ጓደኛ ነበረውና ያ ጓደኛ ሳባን ስለሚወዳት ብቻ በፖሊስ አስይዞ ሲያስፈልገውም ነበረ። ሳባ እና አብርሃም አንድ ላይ መሆን ቢፈልግም እንግዲህ አብርሃም በጽናት ድራማ የምናውቀው ናሆም ነው። አንድ ላይ መሆን አለብን፣ የድሮ ፍቅራችን ይመለስ እያላት ነው ሳባን። ሳባ ደግሞ ያድሮ ቀረ፣ አሁን ትልልቅ ሰውነን፣ ዛሬ እንኳን ከአንተ የተሻለ ሰው አግኝቻለሁ፣ ስለዚህ አልፈልግም ትለዋለች ማለት ነው። እንግዲህ ናሆም በጣም ይናደዳል። ለምን እኔ ሰው አይደለሁም እንዲህ ምናምን በማለት ሲከራከራት፣ እንደውም አንድ ፈተና ሰጣለሁ ትለዋለች። እንግዲህ ወንድሟንና ያች ልጅ እንዲያገባን የፈለገች፣ ይች ልጅ ደግሞ ማርታ ሳትሆን ኤልዳናን እንዲያገባት ነው የፈለገችው። እንግዲህ አብርሃምም ኤልዳናና ወንድሜ አንድ ላይ እንዲሆኑ እንዲጋቡ እርዳቸውና ከዛም በኋላ እኔ እናንተ አንድ ላይ እንሆናለን ስትለው ሳባ እንዴት እንደዚህ ታደርጊያለሽ? እሱ እኮ በጣም የምወዳት ፍቅረኛ አለችው፣ እሷ ደግሞ ማርታ ናት፣ እሷም ትወደዋለች ይላታል። እንግዲህ ያገባኝም እኔ ያንተ እንደሆን ከፈለግ ይህንን ስራ ፈጽም ትለዋለች። እሱም እንግዲህ ላስብበት በማለት ያው ሀሳብ ለማመንጨት ጥሯት ነበር የሄደው። በሌላ በኩል እንግዲህ ጓደኛው ሄኖክ ያማክረዋል ማለት ነው። የኤልዳና እናት የልጅ ልጅ ማየት እፈልጋለሁ፣ ለእኔና ለአባቷ አንድ ልጅ ናት ኤልዳና በማለት ነግረውም ነበረ። እንግዲህ ከእግሩ ስር ነው በጣም ተደፍታ የልጅ ልጅ ማየት እፈልጋለሁ እባክህ በቃ ውለዱልኝ በማለት ሄኖክን እግሩ ስር ወድቃ የለመነችው። ሄኖክም እንግዲህ በጣም ሰው አክባሪና ትሁት እንደመሆኑ ከእግሩ ስር ውድቅ ብላ ትልቋ ሴትዮ ሲያያት በቃ ችግር የለም አታስቢ እንወልዳለን በማለት እንግዲህ አባብላትና ከተጎነበሰችበት ነገር እንድትነሳ ያደርጋታል። እንግዲህ ይህን ካደረገ በኋላ እናትን በጣም ትደሰታለች። እንግዲህ ጠዋት ሆነና ያው ጓደኛውን ሊያማክር ሄደ። ይሁን ምን መሰለ እናቷ እኮ ልጅ እፈልጋለሁ ስትለኝ በቃ እግሬ ስር ወድቃ ስለነበረ በቃ ችግር የለውም ብዬ አልኳትና መፍትሄ ሰጠኝ ብሎ ወደ አብርሃም መጣ። አብርሃምም እንግዲህ ቆያችን ልጅ ግን ምንድን ነው ነገሯ፣ ወዳሃለች ወይስ ወዳሃታል ይለዋል። ኤልዳና በጣም ብዙ ነገር የምታደርግ ሰው ናት። እንግዲህ ሳስቡ የምትወድ ይመስላል። እና ታዲያ ምን አግብታት ኖራ እንግዲህ እያደረገች ውለታ ነገር ምናምን ከባድ ነው መመለስ አልችልም ካልክ አግብታት ኖር የሚል ምክር ነው የሰጠው። እንግዲህ አብርሃም እንደዛ ብሎ ሲናገር እንዴ እኔ እንዴት እንደዛ ላገባ ትችላለሁ? ምክንያቱም ማርታስ እኔ የምወደው እኮ ማርታን የራሴ ህይወት አለኝ ይላል። እንግዲህ ስትታይ እሷን ኤልዳናን የወደድክ ነው እንጂ የሚመስለው ማርታን አይመስልም። በእርግጥ ማርታ ለአንተ ስትል ብዙ ነገር ትሆናለች፣ ራሷንም ማሳለፍ ልትሰጥ ትችላለች። ግን ደግሞ አንተ ይህን ነገር አሁን ላይ ቀንሳል ይለዋል ማለት ነው። እንግዲህ እሱም በጣም እሺ ማለት ያው ይፈዛል። ካፌ ሄደው በል እንግዲህ ያዝና ጠጣ ይባባላሉ። እንግዲህ ማርታም ያው ለማረጋገጥ የእውነት ተኝቷል የልጅ አብሯት ከኤልዳና ጋር ወይስ አልተኛም የሚለውን ለማረጋገጥ ሄዳ አይታለች። በአይኗ በብረቱም ካየች በኋላ ስታለቅስ ነበር ተመልሳ። ይህ ሁሉ ስራ እንግዲህ የሳባ ነው። ሳባና የኤልዳና እናት በጣም እንግዲህ ክፉዎች ሳይሆኑ አይቀሩም። ማርታን ከዛ ቤት ማባረር ይፈልጋሉ። በተለያየ አጋጣሚ አንዴም ሌባ አስብለውም ብቻ የቤት ሰራተኛ ማስብለው በረር ብላ ቤቱን ለቃላቸው እንድትወጣ ነው የፈለጉት። ማርታም እንግዲህ በትዕግስት እየጠበቀች ነው፣ ያው የኔ ነው ብላ ስለምታስብ ሄኖክ እንግዲህ በሌላ በኩል ያው አጅሬ አብርሃምም ይደግፋታል። ማርታን ነው ማግባት ያለብህ እያለ ጓደኛውንም ይመክረዋል። በሌላ በኩል እንግዲህ እናትና ልጅም በጣም ተደስተዋል። ጥሩ አማች ነው ያመጣሽልን በማለት እንግዲህ ሄኖክም ያው ወደፊት ከሚያገባት ሚስቱ ጋር እንግዲህ ያው ከአማቱ ጋር ነው የሚባለው፣ ከአማቱ ጋር ያው አንድ ላይ ፒስ ሆነዋል ማለት ነው። ሳባም እንግዲህ ደስተኛ ናት። ወንድሟ የችኘቱን ማርታን ሳይሆን ያችኘቱን ፍቅረኛ እንደሚያገባት ተስፋ ቁረጭ ብላታለችም እንግዲህ ማርታም ስታለቅስ ነበር። እንግዲህ ማርታ ውሳኔ ምን ሊሆን ይችላል? በሌላ በኩል እንግዲህ ወይዘሮ ባዩሽ ያው ልጇ ልታገባ ስለሆነ ደስ ብሏታል። እንዲሁም ደግሞ በጣም ደስ የሚል ዜና አለኝ ትላታለች።
ባለቤትሽን እኮ ልጅ እፈልጋለሁ ስለው እሺ አለኝና ውለዱ ትላለች ማለት ነው። እንዲሁም ደግሞ ኤልዳና እሱ እኮ ከቤዛ ውጭ ማለት ከማርታ ውጭ ማንንም ዞር ብሎ አያይም እየወደደኝ አይደለም በማለት ለሳባ ታማክራታለች። ሳባም ለትንሽ ጊዜ ነው እባክሽ ታገዥው፣ ከዛ በኋላ ይረሳታል፣ ይችን እዚህ ቤት አስወጥን ጥላታለን እያለቻት ነው። እንግዲህ የማርታ መጨረሻ ምን ሊሆን ይችላል? ሄኖክ ማንን ያገባል? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆነላችሁ።